በህይወታችን ውስጥ ሁለት ሆነው ነገር ግን አንድ የሆኑ ነገሮች አሉ። ሀሳባችን የሚሆነው ሁለት ትልቅ ሀሳቦች ናቸው። እነሱ አላማ ወይም ደግሞ በጽሁፋችሁ እንዳትረሱ ሀሳብ አስተያየታችሁን እንዲሁም ደግሞ ሰብስክራይብ ማድረግ እንዳይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንኳን ደህና መጣችሁ። ስሜ ራቢያ ኸይረዲን ይባላል። የተለያዩ ሀሳቦችንና የተለያዩ የላይፍ ስታይሎችን እንዲሁም ደግሞ ሶሻል እና ኔቸር የሆኑ ነገሮችን እያነሳን የምንወያይበት እንዲሁም ደግሞ ከውጪ ደግሞ የእናቶችን የአባቶችን ቻሌንጆችን አሁን ላይ ተስፋ መቁረጥ ላይ ያለን ሰዎችን የሚያነቃቃ የተለያዩ ሀሳቦችንና እንዲሁም ደግሞ የሚኖሩትን ህይወት እያሳየን የሚቃኝበት የሚኖር ህይወት ዩቲዩብ ቻናላችን ነው። እናንተም ደግሞ በህይወት በዚህ የሚኖር ህይወት ዩቲዩብ ቻናላችን ላይ በህይወታችሁ ውስጥ ያሳለፋችሁትን ቻሌንጅ አሁን ላይ ያላችሁበትን ሁኔታ እንዲሁም ደግሞ ሰክሰስፉል እንድትሆኑ ያደረጋችሁን ነገር ኮሜንት ሴክሽን ላይ ማካፈላችሁን እንዳትረሱ ማለት ነው። የዛሬው ፕሮግራማችን ደግሞ ሀሳባችን የሚሆነው ሁለት ትልቅ ሀሳቦች ናቸው። እነሱ አላማ ወይም ደግሞ ግብ እቅድ ማለት ነው። ሁለተኛው ደግሞ ፕላን እቅዳችን። እነኚህ ሁለት ሀሳቦች አንስተን የምናገናኛቸዋል የምናለያያቸዋል የሚለውን ነገር እንወያያለን ማለት ነው። ወደ ቪዲዮአችን በህይወታችን ውስጥ ሁለት ሆነው ነገር ግን አንድ የሆኑ ነገሮች አሉ። አላማና ፕላን። እነኚህ ሁለት ነገሮች በህይወታችን ውስጥ ግዴታ አስፈላጊ ከሚባሉ ነገሮች አንዱ ናቸውና አንድ የሚመስሉ ግን ሁለት ነገሮች ናቸው። እነኚህ ሁለት ነገሮች በትንትና አድርገን ስናያቸው የመጀመሪያው አላማ ነው። በህይወታችሁ ውስጥ አላማ ወይም ደግሞ ቪዥን ሊኖራችሁ ይገባል። አላማ ያለው ሰው ምን ማድረግ እንዳለበት፣ ምን ማድረግ እንደሌለበት፣ ምን መተው እንዳለበትና ምን መተው እንደሌለበት ያውቃል። አላማ ለአንቺም ሆነ ለአንተ ግብህ ነው። ነገ አንድ የእግር ኳስ ተጫዋችን ብታዩት አላማው ጎልን ማስቆጠር ነው። ያን ሁላ ልምምድ ያን ሁላ ፀሐይ የሚቀጠቀጠው ያቺን ጎል ለማስቆጠር ነው። ኳሷን ሲያነጥርም ሆነ ሲጠርብም ሆነ ሲወድቅም ሆነ ተፈረጥርጦም ሆነ ጎሉ ልክ ሲደርስ አጨብጫቢ ይወዛል። ያን ሁላ ሲታገል ምናምን የተባለው ብቻውን ነው የሚታገለው ማለት ነው። ስለዚህ በህይወታችን ውስጥ ልክ እንደ ኳሷ ወደ ግባችን የሚያቀራርቡን ሰዎች ያስፈልጉናል። አንድን ኳስ ይዞ ሄድ ሰው ወደ ኋላ እኮ አይመጣም። ወደ ራሱ ህልም ጋር የሚያዳርሰው ግብ ጋር ነው የሚመታው። ወደ ራሱ ልጅ ወደ ራሱ ጓደኛ ነው የሚመታው እና ያንን ጎል ሲያቀርበው እንዴት ነው የሚመታለት መሰላችሁ? በህይወታችን ውስጥም ወደ ግባችን የሚያቀርቡን ሰዎች ያስፈልጉናል። ወደ ህይወታችን ሰክሰስፉል የሚያደርጉ ሰዎች ያስፈልጉናል። ጓደኞቻችን ሊሆኑ ይችላሉ። ከኛ ጋር ተቃራኒ ሰዎች ከሆኑ አያስፈልጉንም። በጣም ልትወዷቸው ልታከብሯቸው የምትችሉ ይሆናል። ግን በጣም ስለምትወዷቸው በጣም ስለምታከብሯቸው መተው አለባችሁ። ምክንያቱም ነገ እነሱን ጥፋተኛ ታደርጋላችሁ። ቤተሰቦቻችሁ ሊሆኑ ይችላሉ፣ እናትና አባቶቻችሁ ሊሆኑ ይችላሉ። ነገ እነሱን ጥፋተኛ ማድረግ ከመጀመራችሁ በፊት ከዓላማችሁ የሚያሰናክሏችሁ ሰዎች እየሰረዛችሁ ካላወጣችሁ በስተቀር መተው አለባችሁ ማለት አይደለም። እንዴት ይባላል መሰላችሁ? ከዘመድህ ጋር ደንስ፣ ጨፍር፣ ብላ፣ ጠጣ፣ ከባዳ ጋር ስራ ይባል የለ። በቃ ከጓደኞቻችሁ ጋር ማገናኘት ባለባችሁ ነገር ተገናኙ። ነገር ግን ስለ ቢዝነስ፣ ስለ ህይወት፣ ስለ ግብ፣ ስለ አላማ ያልገባው ሰው ከሆነ ቆርጣችሁ ጣሉት። ከነሱ ጋር ተለያዩ። አላማችሁ ደግሞ መሆን ያለበት ጎላችሁ መረባችሁ ላይ መሆን አለበት። ህይወት ልክ እንደ ገበያ ናት ይባላል። ገበያ ስትወጡ ብዙ ነገር ታያላችሁ። እዚህ ጋር ሽንኩርት ነጋዴ ታያላችሁ፣ እዚህ ጋር ጤፍ ነጋዴ፣ እዚህ ጋር ደግሞ ወርቅ ነጋዴ፣ በጣም ብዙ ነገር ልክ እንደ መርካቶ ታያላችሁና ግን የሚያስፈልጋችሁ ነገር ካወቃችሁ ለዛ አላማችሁ ነው የምትወጡት። አላማ የሌለው ሰው ግን ከእናንተም ጋር ቢኖርም ምንም ጥቅም የለውም። ያንን መጨረሻ ላይ እሱን ጥፋተኛ ማድረግ ጊዜ ያቃጥለው እሱ ነው ማለት ትጀምራላችሁ። ከእናንተ ጋር አላማ ጋር የሚሄደውን የምትፈልጉትን ሰው በትምህርት ቤት የምትሆኑ ጎበዝ ተማሪ የምትፈልጉ ከሆነ ከጎበዝ ተማሪ ጋር ትውላላችሁ። ሰነፍ የምትሆኑ ነጋዴ መሆን የምትፈልጉ ከሆነ ደግሞ ንግድን የሚያሳድስ ሰው ጋር ፕላኑ ምንድነው የሚያደርገው ምንድነው ስታቱ ያላችሁ ትከተላላችሁ ማለት ነው። በህይወታችሁ ውስጥ አላማ ግዴታ ነው። ግዴታ ማያስተነፍስ ማያስኬድ በህይወታችሁ ውስጥ ምን ማድረግ እንደምትፈልጉ ትምህርት ቤት ከሆናችሁ ተማሪዎች ከሆናችሁ አንደኛ መውጣት ነው የምትፈልጉት፣ ምን መሆን ነው የምትፈልጉት፣ አላማ ሊኖራችሁ ይገባል። ለምንድነው ለማን ነው የምትማረው? አንደኛ ለመውጣት የሚያስደነግጥ ውጤት መጣት አለባችሁ። ነጋዴ መሆን ነው የምትፈልጉት፣ አላማችሁ ምንድነው? እናታችሁ ቤተሰቦቻችሁ ነው ለቤተሰቦቻችሁ ነው የምትኖሩት፣ ቤተሰቦቻችሁ ማስደሰት ነው የምትፈልጉት፣ አላማችሁ ቤተሰቦቻችሁ ከሆኑ ስለዚህ እነሱን እስከምታስደስቱ ድረስ ለነሱ የሚያስፈልጋቸውን ነገር እስከታደርጉ ድረስ አታቆሙ አላማ ስላላችሁ። ሁለተኛው ፕላን እቅድ ነው። በቃ እቅድን ፍሎ ማድረግ። ጠዋት ተነስታችሁ ፕላናችሁ ላይ ይሄ ነገር አለ
ጠዋት ተነሳላችሁ። አሁን ለምሳሌ እኔ ቪዲዮ እየቀረጽኩላችሁ ነው። ይሄ ቪዲዮ በሚቀርጽበት ሰዓት እናንተ ወደዱትም አትዩትም እዩትም እቀርጸዋለሁ። በቃ እቀርጸዋለሁ። ፕላኔ ነው። እኔ መቅረጽ አለብኝ፣ በዚህ ሰዓት መፖስት አለብኝ ብዬ አስባለሁ። በየቀኑ ቪዲዮ እኔ ዩቲዩብ ቻናል ላይ መፖስት አለብኝ እቅድ ውስጥ ገብቷል። ስለዚህ ፕላን ግዴታ ነው በህይወታችሁ ውስጥ። አንድ ሰው ገበያ ወስደው ያንንም ግዛ ይሄንን ግዛ፣ የሆነ ሰው ይሄንን ቢገዛ ይወጣል። አንዳንዱ ደግሞ በቃ ይሄን ነገር ነው የሚያስፈልገኝ፣ ለሱቅ የጎደለ ለቤት የጎደለኝ ይሄ ነው ይሄንን ብሎ ጽፎ ይወጣል። ያን ብድግ አድርጎ ይመጣል። አንዳንዱ ደግሞ ምን እንደሚያስፈልገው ያቅም ያገኙትን ገዛ ብሎ ያቀደው ሌላ ነው፣ የሚያስፈልገው ሌላ፣ የማያስፈልገውን ገዝቶ ይመጣል። የማያስፈልጋችሁ ነገር ስታጠራቅሙ መጨረሻ ላይ እንደማያስፈልጋችሁ ተርቁ። እኔ ለምን ይሄን ተሰብስቡት? የማያስፈልጋችሁን ኮታ ተሰብስቡ። በህይወታችሁ ውስጥ የሚያስፈልጋችሁ ሰውም ሊሆን ይችላል፣ እቃም ሊሆን ይችላል። የማያስፈልገን ነገር እየሰበሰብን መጨረሻ ላይ ትርፉ እንዴት ነው? ቦንዳን እንደመሆን ነው። ቦንዳ በቃ በርካሽ እንደመገኘት እንደማለት ነው። እና በህይወታችን ውስጥ አላማና ፕላንን ሰክሰስን ምንፈልግ ሰዎች ከሆንን ፕላንና አላማን አንድ አድርጋችሁ ማየት፣ ለዓላማችሁ ያደረሳችሁ፣ ለስራችሁ ያደረሳችሁ፣ ለትምህርታችሁ ያደረሳችሁ ነገር ሁሉ መጽዋት መክፈል ባለባችሁ መክፈል። ጓደኛ ምተው ሊሆን ይችላል፣ ከእናንተ ጋር ተቀራኒ ሀሳብ ያለው ሰው ሊሆን ይችላል፣ ሰውን አለማስገደል ሊሆን ይችላል። በህይወታችሁ ውስጥ ሰውን አታስገድዱ። ትልቁ ጥፋታችሁ ሰውን ማስገደዳችሁ ነው። እባክህን እናድርገውና ይሳካል ብላችሁ ታደርጉትና ከሱ አላማ ጋር ተቃራኒ ስለሆነ የእናንተ አላማ እሱ ጋር ርካሽ ነው። ርካሽ የሆነ ነገር ደግሞ ምንም ብታደርጉት በቃ እሱ ርካሽ ነው። እሱ ጫት ነጋዴ ከሆነ ጫት መሸጥ ነው ፌቨራይቱ። አንቺ ለምን ፕላንሽ ፓይለንት መሆን አይሆንም? እባክህ ፓይለንት እንሆናለን አንቺ ብለሽ ነው የሚሆነው። መጨረሻ ላይ አንተ ብለኸኝ ነው የሚሆነው። ስለዚህ በህይወታችሁ ሰዎችን አለማስገደድ፣ ፕላናችሁ ሰዎችን አለማስገደድ እናስገቡ። በቃ መተው በቃ ከኔ ሀሳብ ጋር ሄደው ክፈሉ። የምሬን ነው ብላችሁ የፈለገ ከናንተ ጋር እናንተ የምታልሙ ማታ እኮ ሳተኙ የምታልሙ ሁለትን ሀሳብ እሱ ስትገጥሩለት ምን እንደምታወራው ሚላችሁ ይችላል። ገባችሁ? ማታ አንተ ቆመ ስትጽፍ ይሄን በዚህ መንገድ ባደርገው ስትሉ ያሰባችሁትን ነገር በዚህ መንገድ ብሸጠው ብላችሁ ያሰባችሁት ነገር ሄዳችሁ አላማ ይለሶ ስትነግሩት ወይ ምን እንደምታወራው ሊላችሁ ይችላል። ስለዚህ ከናንተ ግብ ጋር ከናንተ ፕላን ጋር ማይመሳሰል ሰው ጋር አትዋሉ። ትክክለኛ ነገር። ሌላው ደግሞ ማያስፈልጋችሁን ነገር ሁሉ ቆርጦ መጣል። ሌላው ደግሞ ለራሳችሁ ታማኝ መሆን። ምንም ነገር ቢመጣ ለሚመጣው ነገር ሁሉ ለሚሄደውም ለማይመጣውም ምንም ነገር ቢፈጠር በህይወታችሁ ምንም ነገር ቢሆን መክፈት፣ ለምሳሌ ቢዝነስ መክፈት ከሆነ አንድ ሬስቶራንት መክፈት ከሆነ ሬስቶራንት መስራት ካለባችሁ ሬስቶራንት መስራት። ሬስቶራንት ለማሳደግ አይደለም ሬስቶራንት የሚሰሩት አይደል? ሆቴል ለመገንባት ነው ሬስቶራንት የሚሰሩት። ገባችሁ? ሰራተኛ ከሆናችሁ ያን ሬስቶራንት ለመክፈት ነው ዛሬ ላይ ሰራተኛ የምትሆኑት። ምንም ነገር ቢሆን በህይወታችሁ ውስጥ መሆን ያለበት ፕላናችሁ መሆን ያለበት ምንድነው? ያንን ነገር ግባችሁን ጎላችሁ የሚያቀርባችሁ ነገር መሆን አለበት። ጎላችሁ የሚያቀርባችሁ ከሆነ በቃ መሮጥ፣ ምንም ነገር ቢፈጠር መታገል፣ ሰክሰስፉል ለመሆን መጃጃል። ጅል መሆን ካለባችሁ፣ ጎበዝ መሆን ካለባችሁ፣ ጊዜያችሁን እያሳጠራችሁ ከሆነ ችግሮች ቢመጡ፣ አሁን ይሄ ቪዲዮ ስዘጋው በጣም ብዙ ችግር አለ መፍታት ያለብኝ ማሰብ ያለብኝ ነገር ግን እዚህ ጋር መጥቼ ችግሩን እኔ ስለተቀመጥኩ ስላልጸቀርኩ ችግሩን ፈታው አልፈታው። ስለዚህ ቤት ውስጥ የሚፈጠር ነገር ዘመድ ሊሞት ይችላል፣ ቤተሰብ ሊሞት ይችላል፣ እናት ልታጡ ትችላላችሁ፣ ገንዘብ ልታጡ ትችላላችሁ። ነገር ግን በቃ ያን ብላት የሆነ ሳለ ኖርማል ይሆናል። ቤት ውስጥ ምን ነገር ሊጠፋ ይችላል። ገንዘብ በጣም የከመራችሁት ገንዘብ ሊጠፋ ይችላል። በቃ ይጥፋ። ገባችሁ? ግን አላማችሁ ማቆም የለባችሁ። ተመለሳችሁ መስራት። ኦኬ አሁን ላይ እጄ ላይ ምን አለ ያለው ነገር ያ ነገር ያደረሰኛል። ደግሞ በ20 ዓመታችን በ30 ዓመታችን ማለት ነው በዚህ እድሜያችን ፍሪ በሆንበት ሰዓት የምንሰራው ነገር ሁሉ ሰክሰስፉል ያደርገናል። ምንድነው? ብቻችንን ነን። ቤተሰብ ሊኖር ይችላል፣ ነገር ግን ምንም ቢሆን ቤተሰቦቻችንን ለመርዳት እንሞክራለን እንጂ ሁሉ ነገራችን እነሱ ጋር አይደለም። በራሳችን መወሰን ማድረግ እንችላለን። ስለዚህ በህይወታችሁ ውስጥ ማድረግ አሁን የቆማችሁበትን ቦታ አውቃችሁ ፕላናችሁና አላማችሁን አመሳስላችሁ ላላችሁበት ነገር ወይም ደግሞ ለምታደርጉት ለነገው አላማችሁ ሰክሰስፉል ለሚያደርጋችሁ ስራ፣ ለቢዝነስ፣ ለትዳርም ሆነ ለምንም ነገር ሰውን ሳታስገድዱ በራሳችሁ እቅድ በግባችሁን ለሚያዳርሳችሁ ሰው እየከፈላችሁ ሆነ እርዳታ እየጠየቃችሁ ሆነ ተበድራችሁ ሆነ በቃ ማድረግ ያለባችሁ ነገር ሁሉ አድርጋችሁ ቢሆን አላማችሁ ላይ መድረስ አለባችሁ። መጨረሻ ላይ የሚመስለን በቃ እንቆማለን። ምንም ነገር የሚቆም ነገር የለም።
ጭራሽ እየባሰበት ችግሩ እየባሰ ነው የሚሄደው። በነገራችን ላይ አሁንም አስተካክላችሁ አለቀ አይደለ? ሬስቶራንት ተከፈተ፣ ሌላ ገበያ ትፈልጋላችሁ፣ ሌላ ብራንች ትፈልጋላችሁ። ትናንትና እኔ የምፈልገው ቦታ ይሄ መስሎኝ ነበር፣ በቃ ይሄ ነው በቃ መጨረሻ ተሳካም ነው። ሌላ ነገር ትፈልጋላችሁ፣ በቃ ሌላ ነገር ህልም ይጨምራልና ተቆፍረን እስካልገባ እንዴት ነው እርቃናችን መተን ባቡጀ ተጠቅልለን እስካልገባን ድረስ ህልማችን አይቆምም። ዛሬ ብቻዬን አልማለሁ፣ ዛሬ ብቻዬን ለቤተሰቦቼ አስባለሁ። ነገ ደግሞ ከቤተሰቦቼ ጋር ለልጆቼ ምናምን ደግሞ ይጀምራል። ሌላ ህልም፣ ሌላ ስኬት፣ ሌላ ህይወት፣ ሌላ ቻሌንጅ ይመጣል። ሌላ ሸክም ይመጣብኛል ማለት ነው። ስለዚህ አሁን ያላችሁ ነገር ምንድነው? አሁን ላይ የምታስቡት ነገር ምንድነው? ምን መሆን ነው የምትፈልገው? ምን መሆን ነው የምትፈልጊው? ህልምሽ ምንድነው? ግብሽ ምንድነው? ገባችሁ? ማንን ነው መጠየቅ ያለብኝ? ኦኬ ማንን መጠየቅ የለብኝ? ግብ የሌለው ሰው እየጠየቃችሁ፣ ተስፋ የቆረጠ ሰው እየጠየቃችሁ ተስፋ ራሳችሁን አታሳጡት። መጽሐፍን ማገላበጥ ኦኬ እንዴት ነው ገንዘብን እንዲህ ነው ያገኘሁት ብሎ የሚናገር መጽሐፍ እያለ ተስፋ የቆረጠ ሰው እስቲ ይሄን ነገር ሞክረው ነበር እንዴት አየው ስትሉት ባክሲ ነገር አያዋጣም ሲሏችሁ በጣም ያነዳራል። ተስፋ የቆረጠ ሰው የጠይቃችሁ ስለምትፈልጉት ነገር በትንታኔ ማንበብ፣ እንዴት ብሰራው፣ እንዴት አሻሽዬ ባደርገው፣ እንዴት ያንን ነገር ጣዕሙ ቢጨምርለት፣ ውበቱ ቢጨምርለት፣ እንዴት ሰው ማግኘት እችላለሁ፣ እንዴትስ መሸጥ እችላለሁ፣ እንዴትስ መገንባት እችላለሁ ብላችሁ ማሰብ። አላማና ፕላናችሁን አንድ ላይ አገናኝታችሁ በእነሱ መንቀሳቀስ። ማንም ቢመጣ ወላዋይ እንዳትሆኑ እንዲያደርጋችሁ በቃ ወላዋይ አለመሆን። በውስጥ ወላዋይ እንደመሆን የሚያስጠላ ነገር የለም። ያም ሲመጣ እንደ ችርቻሮ ነጋዴ በዚህ ጋም ሲመጣ ሀሳብ ስትቀይሩ እንትን ትሆናላችሁ። መሆን ያለባችሁ ጠንካራ ለዓላማ እዚህ ጋር ምን መግዛት ትፈልጋለህ? ይሄን ነገር መግዛት ትፈልጋለህ? ይሄን ምግብ ለመግዛት ነው የሄድኩ ያለሁት። ገባችሁ? ጅልና ደረቅ አለመሆን ማለት እንዴት ነው? ይሄንንም እየሰራው ነው ግን ለምንድን ነው የምሰራው? ያንን ነገር ለመሆን ያለበት ትልቁን ነገር ለማድረግ ትንሹን መስራት አለብህ። ትልቁን ነገር ደግሞ ቁጭ ብለህ አታገኘውም። ትልቁን ነገር ለመስራት ትንንሾቹ ነገሮች ነጥብ ይጣል። ከመጨረሻ ላይ ልክ እንደ ጀርካን ውሃ ተንጠባጥቦ ባንዲው ሲሞላላችሁ ምን ይሆናል? ሰክሰስፉል ያደርጋችኋል ማለት ነው። ስለዚህ ዛሬ ሁለት ዓላማዎችን ተሰራን። አንደኛው የመጀመሪያው ዓላማ ወይንም ደግሞ ቪዥን፣ ሁለተኛው ነው ፕላናችንን እንዴት ፎሎ ማድረግ እንዳለብን፣ እቅዳችንን እንዴት መከተል እንዳለብን አየን ማለት ነው። እናንተም በህይወታችሁ ውስጥ ቻሌንጆች ወጣቶችን እንዲሁም ከኔም በላይ ሆናችሁ ከኔም በታች ሆናችሁ አሁን ላይ ምን ላይ እንዳላችሁ ምን ሀሳብ እንዳለ እንዲሁም ደግሞ እንዴት ሰክሰስፉል እንደሆናችሁ በዚህ እድሜ ላለን ሰዎች ደግሞ ማካፈል ያለባችሁ ኮሜንት ሴክሽናችን ላይ መጻፋችሁ እንዳትረሱ፣ ሀሳብ አስተያየታችሁን እንዲሁም ደግሞ ሰብስክራይብ ማድረግ እንዳይረሳ እና በጣም አመሰግናለሁ። ሰብስክራይብ አድርጉኝ፣ በአንድ ወር ውስጥ እንደው 1000 እንዲገባ አድርጉኝ። እወዳችኋለሁ። ከዚህ የበለጠ ዩቲዩብ ቻናሌን አሳድገዋለሁ ብዬ አስባለሁና ኢንሻአላህ አሁን ላይ በተከታታይ ቪዲዮ ፕላኔ በተከታታይ አንድ ቀን እንኳን ሳላቋርጥ ቪዲዮ መልቀቅ ነውና እወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው